ዛሬ ደግሞ የምንመለከተው የፓይል ፋውንዴሽንን አድቫንቴጅ እና ዲስአድቫንቴጅ ነው የምንመለከተው። መጀመሪያ በአድቫንቴጅ ነው የምንጀምረው። የመጀመሪያው አድቫንቴጅ suitable for weak soils ማለትም ደከም ላሉ ጥንካሬ ለሌላቸው የአፈር አይነቶች ተመራጭ ነው ማለት ነው። ሁለተኛ ደግሞ ሃይ ሎድ ካፓሲቲ ነው። ተለቅ ያለን ክብደት ወይ ጫና መቋቋም ይችላል፣ ብቃት አለው ማለት ነው። ሶስተኛ versatile in depth የተለያየ አይነት ዴፕዝ ሊኖረው ይችላል። ማለትም ረዘም በጣም ሊል ይችላል፣ አጠር ሊል ይችላል። ከፈለግንበት ዴፕዝ መጀመር እንችላለን። ለምሳሌ ቤዝመንት ካልፈለግን ለምሳሌ ማት ፋውንዴሽንን ይዩትና ቤዝመንት ከሌለው ማት ፋውንዴሽን ኢኮኖሚካልም አይደለም፣ ጀስት ፊዚብልም አይደለም። ጀስት ለምሳሌ ፓይል ፋውንዴሽንን ቤዝመንት አንፈልግም ብለን ጀስት ከ00 ናቹራል ግራውንድ ሌቭል ከኤንጂኤል እንጀምር ብንል እንችላለን። ለምሳሌ ለዚህ ትልቁ ማሳያ ለንደን ያለው ሴንት ሜሪ አክስ የሚባለው ህንጻ ነው። ጀስት ምንም አይነት ቤዝመንት የለውም። እሱ ትልቅ ማሳያ ተደርጎ ሊወሰድ ይችላል። ዩዝፉል ኢን ዋተርሎግ ኤሪያስ ውሃ ለቋጠሩ ቦታዎች በጣም ጠቃሚ ነው ማለት ነው። ሌላኛው ደግሞ ዲዩረብል ነው፣ ማለትም በኮንክሪት ከተሰራ ዘለቄታዊ ነው ማለት ነው። ስድስተኛው ደግሞ ሬዚስተንት ቱ አፕሊፍት ፎርስስ ወደ ላይ ግፊት የሚመጣውን ሊከላከልልን ይችላል ማለት ነው። አሁን ደግሞ ስለ ዲስአድቫንቴጁ ነው የምናየው። ፓይል ፋውንዴሽንን በመጠቀማችን የምናጣውን ነገር አንደኛ ሃይ ኮስት ነው። ማለትም ጀስት ማሽኑን አስቡት፣ ኮንክሪት የሚሞላው ጀስት ዝም ብሎ አይደለም፣ በትሪሚዮ ነው የሚሞላው ምናምን። ስለዚህ አንደኛ ሃይ ኮስት ነው። ሁለተኛ ደግሞ ታይም ኮንሱሚንግ ነው። ጀስት ዝም ብለን ከሰራን በኋላ መቀጠል አይደለም፣ ጀስት ቴስቶቹ አሉ ምናምን አለ። ስለዚህ ታይም ኮንሱሚንግ ነው። ሶስተኛ ኖይዝ ኤንድ ቫይብሬሽን አለው። ጀስት ቦታው ላይ ስንሰራ ራሱ ሪግ ማሽኑ ድምፁ ሊረብሽ ይችላል። ከዛ በኋላ ደግሞ በጂኦፎን ምናምን ነው ቴስት ስንልም ምናምን። ስለዚህ እንዲህ አይነት ነገሮች አሉ። ዲፊካልቲ ኢን ኢንስፔክሽን ለቁጥጥር በጣም አስቸጋሪ ነው። ፓይል ፋውንዴሽንን ጀስት መቆጣጠሩ በጣም አስቸጋሪ ነው። ዲፌክት ካለው ምናምን ጀስት የምናየው ነገር አይደለም፣ ውስጥ የተቀበረ ነገር ስለሆነ በጣም አስቸጋሪ ነው ለቁጥጥር። ስለዚህ ብዙ ማሽኖችን እንጠቀማለን እሱንም ለማድረግ። ስፔሻል ኢኩዊፕመንት ኒድድ ልክ እንደነገርኳችሁ ሪግ ማሽን ያስፈልጋል፣ ሀመር ያስፈልጋል፣ ድሪሊንግ ማሽን ያስፈልጋል፣ የተለያዩ ማሽኖች ያስፈልጋሉ። ጀስት ሞቢላይዝ ለማድረግ ራሱ ይሄ በጣም ብዙ ገንዘብ ነው፣ ብዙ ብር ያስወጣናል ማለት ነው። ሌላኛው ደግሞ ኢንቫይሮንመንታል ኢምፓክት ሊኖረው ይችላል። ምክንያቱም ፓይል ድራይቭ በምናደርግበት ጊዜ ውሃ ባለው ቦታ ወይ ደግሞ አርባን ኤሪያዎች ላይ ከሆነ ጀስት ኤኮሲስተሙን ሊያናገው ይችላል። ወይም ደግሞ ጀስት አንደርግራውንድ ዩቲሊቲዎች ካሉ ለምሳሌ የኤሌክትሪክ መስመር የምናምን ብዙ መስመሮች ካሉ እሱንም ሊያበላሽብን ይችላል ማለት ነው።